ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 9 2018 ዓ.ም ላይ እንገኛለን። የአመሻሽ ዋና ዋና መረጃዎችን ይዤ መጥቻለሁ። እንደተለመደው ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ መረጃዎች ተካተዋል። የግንባር መረጃዎች በዝርዝር ይቀርባሉ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል በአዲስ አበባ ከንቲባ ጽሕፈት ቤት የሆነው ምንድነው የሚለውና ልዩ ጥበቃዎችን አልፎ በከንቲባው ቢሮ የተከሰተው ምንድነው፣ ይሄ ጉዳይ የወለደውስ አጠቃላይ በመንግስት ቢሮዎች እንዲሁም ደግሞ በዋና ዋና ጥበቃዎችና የጥበቃ ኃላፊዎች ላይ ያለውን አጠቃላይ ሁኔታ በተመለከተና የከተማውን የብልጽግና ባለስልጣናትን ስጋት ላይ የጣለ ክስተት ተከስቷል። ይሄ ጉዳይ ምንድን ነው የሚለውን በዚህ የመረጃ ጊዜ አሰናድቻለሁ። አብራችሁ ከቆያችሁ የምትሰሙት ይሆናል። የግንባር ዝርዝር መረጃዎች ዛሬ ማለዳ እንደዚሁ ውጊያ ሲደረግበት የነበረው የራያ ቆቦ፣ የራያ አላማጣ ግንባር እንዴት ውሏል የሚለውን በተመለከተ በዚህ ሰዓት እንደዚሁ መረጃዎቹ ይደርሷቸዋል። በትግራይ ያለውን አጠቃላይ ወታደራዊ ፖለቲካዊ ውጥረት ባሻገር ዲፕሎማሲያዊ መረጃዎችም አሉ። እንግዲህ ከባድ የጦር መሳሪያዎች አሁንም ከአዲግራት ወደ ውቅሮ መቀሌ እየተንቀሳቀሱና ወደ ራያ ግንባር እየገቡ መሆናቸውን የሚገልጹ መረጃዎች ባሉበትና ከፍተኛ ወታደራዊ ውጥረት እንዲሁም ደግሞ አልፎ አልፎ ያዝ ለቀቅ የሚያደርጉ ውጊያዎች ባሉበት በዚህ ሰዓት ህወሓትና ብልጽግና ሊደራደሩ እንደሆነ የሚገልጹ መረጃዎች እየወጡ ነው የሚገኙት። ይህንንም በዲፕሎማሲያዊና በተዛማጅ መረጃዎች ወደ እናንተ የማደርሰው መረጃ ነው። እስከ መጨረሻው እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሐሳብ አስተያየት ቢኖራችሁ ጥቆማ@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ ሐሳብ አስተያየቶችን እያደረሳችሁ ስለሆነ ተመልክቻለሁ። አሁንም ከህወሓት ጋር ስላለ ጥምረትን በተመለከተ ብዙዎች አስተያየት አድርሳችኋል። እንዲሁም ደግሞ ሌሎች አጠቃላይ የኃይል አስተላለፎችና ቀጠናዊ የጂኦፖለቲካ ሁኔታ የተመለከቱ መረጃዎችን ባድርሳችሁኛል። በእጅጉ ነው የማመሰግነው። የሱዳን መረጃዎችንም እንደዚሁ በማካተት በኩል አስተያየት ሰጥታችኋል። አሁን ሱዳን ውስጥ ያለው ጦርነት ኢትዮጵያ ውስጥ ካለው ጦርነት ተለይቶ የሚታይ አይደለም። አንድም ሆነ በሌላ መንገድ በኢትዮጵያን እጃቸው አለበት። በአልቡርሃን በኩል ህወሓት ታጣቂ እስከማሰለፍ እንዲሁም ደግሞ በደጋሎ በኩል ደግሞ አብይ አህመድ አለ። በሁለቱም በኩል እንግዲህ የኢትዮጵያ ጉዳይ ሆኗል የሱዳን ጦርነት። ከዚህ አንጻር በሱዳን ውስጥ ያሉት ወታደራዊ ውሎ መረጃዎች፣ ፖለቲካዊ፣ ዲፕሎማሲያዊ እንዲሁም ደግሞ የሱዳን ጦርነት በቀጥታም ሆነ በተዘዋዋሪ ኢትዮጵያ ውስጥ ካለው ጋር የሚያዛምደው ጉዳይ ሰፊ ነው። እንግዲህ ሁል ጊዜ በሚቀርቡ ዘገባዎች እየተከታተላችሁ እንደሆነ ተስፋ አድርጋለሁ። ወደ ምዕራብ ኢትዮጵያ የሚወስዱን መረጃዎች አሉ። መረጃዎቹ እንግዲህ ወደ እናንተ ነው የማደርሰው። የመጀመሪያው መረጃ በወለጋ ቀጠና ትኩረት ያልተሰጠውና ከፍተኛ ሰብአዊ ቀውስ እየተስፋፋበት ያለውን ቀጠና የተመለከተ መረጃ ነው። እዚህ አካባቢ የደረሱኝ መረጃዎች ቃል በቃል ነው ወደ እናንተ የማደርሳቸው። እንግዲህ የአካባቢ ነዋሪዎች ዛሬ 8ኛ ቀናቸውን ይዘዋል። በተለይ የአማራ ተወላጆችን የአካባቢ የገዳ ኮማንዶ የጋቸና ሲርና ረጲሎላ ቄሮ በቅንጅት በመሆን ዝርፊያ፣ ግድያ፣ ጭፍጨፋ እየፈጸሙ ነው የሚገኙት። እጅግ አሳዛኝ የሚሆነው ደግሞ ይህንን መረጃ እነ ጀዋር መሐመድን ጨምሮ በርካታ የኦህዴድ ብልጽግና ባለስልጣናትና አክራሪ የኦሮሞ ሚዲያዎች መረጃውን ገልብጠው በአካባቢው የኦሮሞ ተወላጆች ላይ ጉዳት እንደደረሰ አድርገው እያቀረቡና በተለይ በአካባቢ ያሉ የአማራ ተወላጆች ድምፅ እንዳይኖራቸው፣ ድምፃቸው እንዲታፈን፣ አሁንም ተጠቂነታቸው እንዲቀጥል እያደረጉ ያሉት ጉዳይ እጅግ አሳዛኝና አስተዛዛቢ መሆኑን የመረጃ ምንጮቹ ይገልጻሉ። ቃል በቃል በምስራቅ ወለጋ ዞን አንገር ጉትን እና ጉትን አካባቢ ያለው ሁኔታ የተመለከቱ መረጃዎችን ላድርስ። በጉትና በአካባቢው ከቀደመው ግጭት በኋላ የገዳ ኮማንዶ በአዲስ መልክ የተደራጀ ቄሮ የተባለ ዘራፊ ስብስብ ስምሪት በማድረግ ይህንን ዝርፊያና ግድያዎችን እየመራ ይገኛል ብሏል። መከላከያ ሰራዊት አካባቢውን ተቆጣጥሮ የተፈናቀሉ ነዋሪዎች መመለስ ሲጀምሩ የክልሉ የኦህዴድ ብልጽግና ባለስልጣናት መከላከያ እንዲወጣና ገዳ ኮማንዶ ለጥበቃና ለስምሪት ይበቃል በሚል መከላከያ ወጥቶ ወደ እንዶደ ዲቾ ተብሎ ወደሚጠራ ካምፕ እንዲዛወር ከተደረገ በኋላ ያለማንም ከልካይ የታጠቁ የገዳ ኮማንዶዎች በነዋሪዎቹ ላይ ከፍተኛ ጭፍጨፋ እየፈጸሙ ነው። የመከላከያ ሰራዊት አካባቢውን ለቆ መውጣቱ ተከትሎ የአማራ ተወላጅ ነዋሪዎች የደህንነት ስጋት ስለተደቀነባቸው ብዙዎቹ አሁን መልሰው ለቀው ወጥተዋል። እንግዲህ ቃል በቃል ከቦታው የመጣ መረጃ ነው። ያው እንግዲህ መከላከያ ውስጥ ያለውን መከላከያ ምን እንደሚፈጽም ይታወቃል። በዚህ አካባቢ የከፋ ሁኔታ ግን በተለይ መከላከያ በሚኖርበት ጊዜ ውጊያ ነው የሚደረገው ከፋኖ ጋር። ገዳ ኮማንዶ ሲገባ ግን ባደራጃቸው የአካባቢ ሰዎች ማንነት ተኮር ጭፍጨፋዎች ናቸው በተለይ በክልሉ የጸጥታ ኃይል የሚመሩት ነው እያሉት። የገዳ ከኮማንዶ አካባቢውን ከተቆጣጠረ በኋላ ከተማ ውስጥ ያሉ የንግድ ሱቆች፣ ወርቅ ቤቶች፣ የሸቀጣሸቀጥ መደብሮች በሙሉ ተዘርፈዋል። ከንብረቶቹ ባይሱዙና በመኪና እየተጫኑ ወደ ነቀምቴ የሚጓጓዙ ሲሆን መጫን ያልተቻለ ንብረቶች በመኖሪያ ቤቱ በእሳት እንዲወድሙ እየተደረገ ነው። ተመሳሳይ እንቅስቃሴም ኪረሙ ወረዳ ላይም እንደዚሁ አለ። በዛ አካባቢ ተመሳሳይ ሙከራዎች እንዳሉ መረጃዎቹ ገልጸዋል። በአካባቢ በነበረው ግጭት ከ60 በላይ የሚሆኑ የገዳ ኮማንዶ አባላት ከፋኖ ጋር በነበረው ውጊያ
እንደዚሁ ስለመገደላቸውና አስከሬናቸው በየማሳውና በየቦታው ወድቆ እንደሚገኝና አሁንም ድረስ የቀብር ስነስርዓት እየተፈጸመ ሲሆን የገዳ ኮማንዶ አዛዥ ኮማንደሩን ጨምሮ እንግዲህ ሰሞኑን በነበረው ውጊያ ተገድለዋል። እነ ጀዋር መሐመድ እንግዲህ እነዚህን ኮማንደሩን እና የገዳ ኮማንዶ አባላትን ነው እንግዲህ በውጊያ ላይ የተገደሉትን እንደ ሲቪሊያን እያቀረቡ የአካባቢውን የመረጃ ፍሰት እያዛቡና እንዲሁም ደግሞ በሲቪሊያን ላይ የደረሰውን ጭፍጨፋ እየሸፈኑና ሐሰተኛ ወይም የተንሻፈፉ መረጃዎችን እያስተላለፉ የሚገኙት በከተማው ውስጥ 100% ሙሉ በሙሉ የተገደሉት አማራ ተወላጆች እንደሆኑ የገለጹት የመረጃ ምንጮች ከነዚህ ውስጥ የተወሰኑ ወደ 15 የሚደርሱ የትግራይ ተወላጆችም አብረው ተገድለዋል። በአካባቢው ለበርካታ ዓመታት የአካባቢው ነዋሪዎችን በሕክምና አገልግሎት ሰጥ የነበረ ዶክተር ሀጎስ የተባለ የትግራይ ተወላጅም እንደዚሁ ከአማራ ተወላጆች ጋር እና ከትግራይ ተወላጆች ጋር በገዳ ኮማንዶዎች ስለመጨፍጨፋቸው ወለጋ የወጡ መረጃዎች ገልጸዋል። ይህ ሀጎስ የተባለው ሐኪም በአካባቢው ለ30 ዓመታት የቆየ በገጠራማ አካባቢዎች ጭምር የሄደ ሕክምና አገልግሎት ይሰጥ የነበረ ስመጥር ሐኪም እንደሆነ የመረጃ ምንጮች ገልጸዋል። ሆኖም እንግዲህ ፋኖን አክመሃል በሚል ብቻ በሰሞኑን በገዳ ኮማንዶዎች በመኖሪያ ቤቱና በክሊኒኩ እንደተገደለ ነው መረጃዎቹ የሚያሳዩት። ገዳ ኮማንዶ ጥቃት የተረፉ ነዋሪዎች ሀብት ንብረታቸውን ጥለው መኖሪያ ቀያቸው እንዲፈናቀሉ መደረጉን ገልጸው ሀገር ውስጥና በውጭ ሀገር ያሉ የኦህዴድ አክቲቪስቶች ጀዋር መሐመድን ጨምሮ ከፍተኛ የፖለቲካ ግለሰቦችና የመገናኛ ብዙሃን የሚሰራጩ መረጃዎች እየተዛቡ ይገኛሉ። በጉትን ከተማ የኦሮሞ ንጹሃን ተጨፈጨፉ የሚል እውነተኛውን ሁኔታ ያላገናዘበና በአማራና በትግራይ ተወላጆች ላይ የተፈጸመውን ጭፍጨፋ የሸፈነ መረጃ እየተሰራጨ ነው ብለዋል። በግጭቱ የሞቱት የገዳ ኮማንዶ አባላት እንደ ንጹሃን ዜጎች በማስመሰል ትክክለኛዎቹ ሰለባዎች የሆኑትን የአማራ ንጹሃንን ድምፅ እንዳይሰማ የፈጸሙት ወንጀል እንዳይጋለጥ የመረጃ አቅጣጫ ማስቀየሻ ስራ እየሰሩ እንደሆነ ነው የተገለጸው። ጀዋርን ጨምሮ የተለያዩ ወገኖች የፋኖን ህዝባዊ እንቅስቃሴ ለማሳነስና በአብይ የተደራጀና የሰለጠነ ኃይል ነው በማለት ስም የማጠልሸትና እውነተኛውን የንጹሃን እልቂትና ንጹሃንን የመከላከል ተግባርን የፖለቲካ ሽፋን በመስጠት በዚህ ሐሰተኛ አጀንዳ ተሰማርተው እየሰሩ ነው ብለዋል። እንግዲህ ኦሮሞኛ ዜናዎችን የሚከታተሉ የወለጋ የመረጃ ምንጮች ናቸው ይህንን ያሉት። ወደ ሌላው መረጃችን ስንሄድ የዲፕሎማሲያዊ ሁኔታዎችን የተመለከተ መረጃ ነው። የአሜሪካ ስቴት ዲፓርትመንት እና በአሜሪካ የሚገኘው በአዲስ አበባ የሚገኘው የአሜሪካ ኤምባሲ በአፍሪካ ቀንድ ያለውን ሁኔታ በተመለከተ በጥብቅ እየተከታተሉ እንደሆነ የገለጹት የመረጃ ምንጮች ህወሓት በቀጠናው ጦርነት እንዳይቀሰቅስ በሚል አሜሪካ ከፍተኛ ጫና እያደረገች ነው በብልጽግናና በህወሓት በኩል። ከዚህ ጋር በተያያዘ ዲፕሎማሲያዊ ጥረቶችና ግፊቶች ሲደረጉ መቆየታቸውን የገለጹት በአሜሪካ የአማራ ማህበር የስቴት ዲፓርትመንት የመረጃ ምንጮች የሁለቱ ወገኖች ተወካዮች በኬንያ ናይሮቢ ለድርድር ሊቀመጡ እንደሚችሉ የሚጠቁሙ መረጃዎች እንደወጡ ነው የገለጹት። ውይይቱ የሚደረግበት ትክክለኛ ጊዜና ሁኔታ እስካሁን በይፋ ባይገለጽም የአሜሪካ የውጭ ጉዳይ መስሪያ ቤት የስቴት ዲፓርትመንት አባላት ግን ግፊት እያደረጉ እንደሆነ እንደነገሯቸው ለኢትዮ ፎከስ ገልጸዋል። እስካሁን ድረስ ከብልጽግናም ሆነ ከህወሓት በይፋ የተሰጠ የድርድር ጉዳይ ወይም ደግሞ መግለጫ የለም። እንደ መረጃ ምንጮቹ ከሆነ ህወሓት ከመጋረጃ ጀርባ ለሚደረጉ ውይይቶች 3 ቅድመ ሁኔታዎችን አስቀምጧል። አንደኛው የወልቃይትን የጠለምት የሉዓላዊነት የግዛት ጉዳይን የሚለውና አስተዳደራዊ ወሰን ወደ ትግራይ እንዲመለሱለት ይህንን የጠየቀ ሲሆን ሌላው ህጋዊ የፖለቲካ ውክልና ነው። ቀደም ሲል በምርጫ ቦርድ የተሰረዘው ህወሓት ህጋዊ የፖለቲካ ፓርቲ እውቅናውን ሙሉ በሙሉ እንዲመለስለት፣ ሶስተኛው 2012 ዓ.ም የተደረገውን ምርጫ በትግራይ ያንን አስተዳደር ህጋዊ እውቅና እንዲኖረውና እንዲሰጠው ደግሞ ሌሎች ተዛማጅ ተፈናቃይ መመለስ እና የክልሉ ያለውን ከበባ ማስቆም የሚሉ ጉዳዮችን በቅድመ ሁኔታ እንዳስቀመጠ ታውቋል። እንግዲህ የጉዳይ እስካሁን ድረስ በሁነኛ የመረጃ ምንጭ አልተረጋገጠም። በአሜሪካ በኩል ያለው ግፊት እና በስቴት ዲፓርትመንት ተወካዮች በኩል ያለው ጫና ነው። ከዚህ ባለፈ እንግዲህ እስካሁን በይፋ የተገለጸ መረጃ የለም። ከዲፕሎማሲያዊ ጥረቶች ጎን ለጎን መሬት ላይ ያለው ከፍተኛ ወታደራዊ ዝግጅት የኃይል ስብስብ ግን እንደቀጠለ ነው። ህወሓት በሀገር ውስጥ ብቻ ሳይሆን ከሀገር ውጭም እንደዚሁ በሱዳን ውስጥ እና አጎራባች መሬት በመጠቀም ሰፊ ወታደራዊ እንቅስቃሴ እያደረገ መሆኑ ይታወቃል። ይሄ ጉዳይ እንግዲህ አሜሪካንን ጨምሮ በቀጠናው ከሱዳን ጦርነት ከኢትዮጵያ ውስጥ ካለው ሌላ ጦርነት ጨምሮ ኤርትራን እንዲሁም ደግሞ ቀጠናውን ያካተተ ትልቅ ጦርነት ይቀሰቀሳል በሚል ስጋት ውስጥ መግባታቸው ነው የታወቀው። እንግዲህ ከዚህ ጋር በተያያዘ ወደ ታች ደግሞ በትግራይ ያሉትን አጠቃላይ ወታደራዊ መረጃዎች ያደርሳሉ። አሁን ወደ ጎንደር የሚወስድን መረጃ ላስከትል። የአማራ ፋኖ ጎንደር ጠቅላይ ግዛት በላይዝ ጃኖ እና በጌምድር ክፍለ ጦሮች በአካሄዱት የተቀናጀ ዘመቻ
በመከላከያን ላይ ወታደራዊ ቁሳዊና ሰብአዊ ኪሳራ ማድረሳቸውን የህዝብ ግንኙነቱ በላከው መግለጫ አስታውቋል። በጫውድባ ተብሎ የሚጠራው አካባቢ ሲንቀሳቀስ የነበሩ የመከላከያ ኃይል አካባቢውን በማስፋትና ከበባ ውስጥ በማስገባት ከደንቢያና ጨዋሂት፣ ከደልጊና ጣቁሳ፣ ከጭልጋ ከተማ፣ ከጫንድባ አካባቢ የተደረጉ እንቅስቃሴዎችን በመልሶ ማጥቃት በከበባና በደፈጣ ጥቃት ስለማክሸፋቸውና ጫንድባ በተለይ አምባ ተራራ ላይ ከፍተኛ የደፈጣ ጥቃት በማድረግ ከፍተኛ ወታደራዊ ኪሳራ ማድረሱን መግለጫው ጠቁሟል። ጫንድባ አምባ ተራራ በደረሰውን ጥቃት ተከትሎ ወደ አካባቢ ስምሪት ላይ የነበረው የመከላከያ አድማ ብተናና የሚሊሻ እግረኛ ወደ ኋላ በኳክ ተብሎ ወደሚጠራው አቅጣጫ ተመልሷል። የመልሶ ማጥቃት ሙከራዎችን ቢያደርግም በፋኖ ክፍለ ጦሮች በተናበበና በተቀናጀ የአጸፋ ምላሽ እንደዚሁ ከፍተኛ ወታደራዊ ኪሳራ አስተናግዷል ነው እያሉት። ወደ አዲስ አበባ የሚወስደን መረጃ ላስከትል። በመግቢያ ላይ ያስተዋወቅኳችሁ ርዕስ ነው። በአዲስ አበባ መዘጋጃ ቤት ምንድን ነው የሆነው የሚለውን ነው። በአዲስ አበባ መዘጋጃ ቤት የድብቅ ካሜራ ሙከራ መደረጉን የሚገልጽ መረጃ ነው። እንግዲህ በከንቲባ ጽሕፈት ቤት ነው ድብቅ ካሜራ ለማስቀመጥ የተደረገው ጥረትና ይህንን ተከትሎ የጥበቃ ኃላፊዎችን ጭምር እንዲሁም ደግሞ ባለስልጣናትን ሽብር ውስጥ እየከተተ ክስተት እየተከሰተው በአዲስ አበባ ከተማ አስተዳደር መዘጋጃ ቤት በሚገኘው የከንቲባ አዳነች አቤቤ ጽሕፈት ቤት ውስጥ የድብቅ ካሜራ ለመትከል የተደረገ ሙከራ መክሸፉን ተከትሎ በከተማ አስተዳደሩና በፌዴራል ባለስልጣናት ዘንድ ከፍተኛ የደህንነት ስጋትና ውዥንብር መፈጠሩ ታውቋል። የውስጥ የመረጃ ምንጮች እንደገለጹት አንድ ማንነቱ ያልታወቀ ግለሰብ የመዘጋጃ ቤት የጽዳት ሰራተኛን በማባበል እንዲሁም ደግሞ በዛቻ ይህን ካላደረግሽ እንገድልሻለን በሚል ጭምር በማስፈራራት በከንቲባ ቢሮ ውስጥ ስውር ካሜራዎች እንድታስቀምጥ መጠየቁን ነው የመረጃ ምንጮቹ የገለጹት። ይሁን እንጂ ጽዳት ሰራተኛዋ የቀረበላትን ጥያቄ ማስፈራሪያ ወዲያውኑ ችላ በማለት ለአዳነች አቤቤና ለደህንነት ሰዎች ሪፖርት ማድረጓን ተከትሎ ከዛ በኋላ ጉዳዩ መነጋገሪያ እንደሆነ መረጃዎች ጠቁመዋል። መረጃውን ይፋ ያደረገችው የጽዳት ሰራተኛ በአሁኑ ሰዓት በአዲስ አበባ ፖሊስ ልዩ ጥበቃ እየተደረገላት የመኖሪያ ቤት ተሰጥቷት ለብቻዋ ተቀምጣለች ያሉት የመረጃ ምንጮች ይህንን ተከትሎ እጅግ ጥብቅ ጥበቃ በሚደረግለት የመዘጋጃ ቤት ግቢ እንዴት ሊጣስ ቻለ የሚል አዲስ መነጋገሪያ ጉዳይ ሆኗል። መዘጋጃ ቤቱ ቢሮዎች፣ ባለስልጣናቱ፣ መኖሪያ ቤቶችና በተለያዩ የፌዴራል ተቋማት በአነፍናፊ ውሾች የተደገፉ ሰፊ የካሜራና የደህንነት ፍተሻዎች እየተደረጉ መሆኑን የወጡ መረጃዎች ገልጸዋል። የመዘጋጃ ቤቱ የቪአይፒ ወይም ደግሞ ልዩ ጥበቃ ኃላፊዎች ለአንድ ሳምንት ያህል ከስራ ስለመታገዳቸው የሚገልጹ መረጃዎች ወጥተዋል። በርካታ ሰራተኞች የእጅ ስልኮቻቸው ለምርመራ በሚል ተወስደዋል። በተጨማሪም ከጉዳዩ ጋር በተያያዘ ታስረው ምርመራ የተደረገባቸው ያሉ ሰራተኞች እንዳሉም ምንጮቹ ዘግበዋል። ይህን ክስተት በብልጽግና ባለስልጣናት መካከል ከፍተኛ የእርስ በርስ አለመተማመን እንዲፈጠር ማድረጉን የገለጹት የመረጃ ምንጮች በርካታ የሚኒስቴር መስሪያ ቤቶች፣ የፌዴራል ተቋማትና የአዲስ አበባ ባለስልጣናት የብልጽግና ባለስልጣናት ኃላፊዎቻቸው ጥበቃዎቻቸውን እና የቢሮ የግል ጥበቃዎቻቸውና የቢሮ ጥበቃዎቻቸውን እንዲቀይሩ መገደዳቸውን የወጡ መረጃዎች ጠቁመዋል። ከአሁን በፊት በተመሳሳይ በጠቅላይ ሚኒስትር ጽሕፈት ቤት እንደዚህ አይነት ጉዳዮች እንደነበሩና ከዚህ ጋር በተያያዘ እስካሁን ድረስ ሰራተኞች ስልኮቻቸው ተወስደው ደብዛቸው የጠፉ ሰራተኞች ስለመኖሩም የወጡ መረጃዎች ያስታውሳሉ። በሌላው መረጃችን በኦሮሚያ ክልል በኩል በተለይ መደበኛ ወይም ደግሞ የታጠቁ ቡድኖችን ማደራጀትን በተመለከተ ጋር በተደጋጋሚ መረጃዎች ሲቀርቡ ነበር። ይህንን በተመለከተ በጠቅላላ ይዘት የሚያረጋግጥ የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ በሰጡት ቃለ ምልልስ ላይ ሸኔና ፋኖን በተመለከተ ለሚደረግ የታሰበውን ዘመቻ እንደዚሁ አብራርተዋል። ከዚህ ጋር በተያያዘ እንግዲህ የታጣቂ ኃይል እያደራጁ መሆናቸውን በይፋ በዚሁ ቃለ መጠይቅ ላይ አረጋግጠዋል። እንግዲህ ቀደም ብሎ በወለጋ ቀጠና በተለይ መጀመሪያ በነጃል ሰኝ፣ ቀጥሎ በነጃል ፈቃድ፣ ቀጥሎ በነጃል ሞሲሳ፣ ቀጥሎ ደግሞ በነጃል ደበሌ ተብሎና በሌሎቹ በኩል የሚመሩ የመደበኛ ቡድኖችን የኦሮሚያ ጸጥታ ቢሮ እያደራጀ ከነጃል መሮ ጋር ሲያዋጋ እንደቆየ ይታወቃል። በዚህ እንግዲህ ብዙዎቹ አገልግሎታቸውን ሲጨርሱ ወደ ኦሮሚያ ጸጥታ ቢሮ ይመለሳሉ ወይም ደግሞ ልዩ ልዩ ጥቅም ተሰጥቷቸው ወደ ከተማ እንዲመለሱ ይደረጋሉ። እነዚህ ቡድኖች የመከላከያ የኦሮሚያ ልዩ ኃይል መለዮዎችን በፈለጉ ጊዜ ይለብሳሉ። የሚፈጽሟቸውን ወንጀሎች ጭምር በዚህ መንገድ ይህ ሲያደርጉ ቆይተዋል። በገጠርና በከተሞች የሚንቀሳቀሱ በርካታ የመደበኛ ቡድኖች በተደጋጋሚ እንግዲህ ባለፈው የአምቦውን ጨምሮ በአዲስ አበባ በሻሸመኔ የተጋለጡትን ጨምሮ በርካታ የመደበኛ ቡድኖች የኦሮሚያ ጸጥታ ቢሮ እያደራጀ ህዝቡን አዲስ አበባን ጨምሮ በተለያዩ አካባቢዎች ዝርፊያዎችን፣ ግድያዎችን እንዲሁም ደግሞ የፖለቲካ ስልጣንን ለማስጠበቅ ጫናዎችንና ዛቻዎችን
እንዲሁም ደግሞ ህገወጥ ግድያዎችን ያደርጋል። ከዚህ ጋር በተያያዘ እንግዲህ በዛሬ ኮሚሽነሩ ከገለጹት መካከል በአሁኑ ወቅት የሸኔና የሴሎቻቸው ናቸው ያሏቸውን ንብረቶች በከተማ በተሽከርካሪዎችን፣ ባጃጆችን፣ መኖሪያ ቤቶችን እየዘረፉ ጭምር ለነዚህ በኢመደበኛ ለተደራጁ ኃይሎች ንብረት እየሰጡ መሆናቸው ተገልጿል። በተጨማሪ ቀደም ሲል የቡድኑ አባል የነበሩ አሁን ደግሞ እንደገና ወደ ኦሮሚያ ጸጥታ ቢሮ በማስገባት ከላይ የተገለጹትን ኢመደበኛ ቡድኖች አሁን እንደገና አዲስ ዘመቻ እንዲያደርጉ እያደረጉ ነው። እንግዲህ በዚህ በኩል በፋኖ ላይም እንደዚሁ የተቀናጀ እርምጃ እንወስዳለን በሚል ከፋኖ ውስጥ በወለጋና በተለያዩ አካባቢዎች መልምለው እንደዚሁ ከፋኖ ጋር ለማዋጋት እንቅስቃሴ እያደረጉ እንደሆነ የሚገልጹ መረጃዎች ወጥተዋል። በኦሮሚያ ክልል የሚኖረው አማራ የህግ የበላይነትን ለማስከበር ከጸጥታ ጎን መቆሙን አክለው ጭምር ገልጸዋል። እንግዲህ ከላይ አንገር ጉትን ምን እያደረጉት እንደሆነ ተገልጿል። አሁን ሲናገሩ አማራው ከጎናችን ቆሞ ፋኖን ሊዋጋልን ነው በወለጋ እያሉ ነው የሚገኙት። እንግዲህ ከዚህ ጋር በተያያዘ ያው በተደጋጋሚ በሰላሌ ቀጠና የእገታዎችን ዝርፊያዎችን በተመለከተ በአዲስ አበባና በአዲስ አበባ ዙሪያ የእገታ ዝርፊያ ቢሮዎች ጭምር ያሏቸው እንዲሁም ደግሞ ከላይ የተገለጸው ኮሚሽነር በአዲስ አበባ ፍየል ቤት አካባቢ ትልቅ ሆቴል ማስመረቃቸውን ጭምር የሚገልጹና የነዚህ የሆቴል ግንባታ እንዲሁም ደግሞ ትልልቅ ድርጅቶችን ለመክፈት የገንዘብ ምንጩ ምንድን ነው የሚለውን ከአሁን በፊት በነበረ ዘገባ እንደዚሁ ከ8 በላይ የታጠቁ ቡድኖችን በማደራጀት በእገታዎች ትልቅ የገንዘብ መሰብሰብ ሰንሰለት ወይም ደግሞ ህገወጥ ገንዘብ ዝርፊያ ስምሪት ውስጥ እነዚህ የጸጥታ ሰዎች ስለመግባታቸው የሚገልጹ መረጃዎች መውጣታቸውን ታስታውሳላችሁ። ወደ ትግራይ የሚወስደን መረጃ አስከትላለሁ። በአዲግራት መቀሌ አድርጎ ወደ አለማጣ አሁንም ታንኮች ዙ 23ቶች ከባድ መሳሪያዎች እየተጓጓዙ እንደሆነ የሚገልጹ መረጃዎች ወጥተዋል። በትግራይ በተለይ በራያ ግንባር እና በደቡባዊ ግንባር እያሉ በሚጠሩት አካባቢ ያሉ አዛዦች የህወሓት አዛዦች ሰራዊታቸው በተጠንቀቅ እንዲቆም ሁኔታዎችን በጥንቃቄ እንዲከታተል አመሻሹን ትዕዛዝ መስጠታቸው ነው ዛሬ የታወቀው። ዛሬ ማለዳ በአካባቢው ውጊያ እንደነበር ይታወሳል። በራያ ማይጨውና በሌሎቹ የትግራይ አካባቢዎች ተከታታይነት ያለው ወታደራዊ አፈሳ እና የወጣቶች እገታ እንደቀጠለ እንደሆነ ከተለያዩ አካባቢዎች የወጡ መረጃዎች ጠቁመዋል። ዛሬ ጠዋት በነበረው ውጊያ ጮቢበር ተብሎ የሚጠራው አካባቢ ተቋርጦ የነበረው ከቆቦ ወደ አለማጣ የሚወስደው ዋናው መንገድ ከሰዓት በኋላ ክፍት ሆኖ ተሽከርካሪዎች መንቀሳቀስ መጀመራቸውን የመረጃ ምንጮች ገልጸዋል። ታጣቂዎቹ የህወሓት ታጣቂዎች አዲስ ቅኝ ሀብሎ ተብሎ የሚጠሩት አካባቢዎች እና ለወራት ይዘዋቸው የነበሩ ጊዜያዊ ካምፖቻቸውን ለቀው ወደኋላ ማፈግፈጋቸው ታውቋል። ውጊያው መቆሙን ተከትሎ ወደ ራያ ጥሙጋ አፈግፍገው የነበሩ የህወሓት ታጣቂዎች ከሰዓት በኋላ ማዶ ከተማና ዋጃ ተብለው ወደሚጠሩ ካምፖቻቸው ተመልሰው ገብተዋል። ጮቢበር፣ ሀብሎ፣ አዲስ ቅኝ፣ ዋጃ መስመር የነበረው የከባድ መሳሪያና የጨበጣ ውጊያ ተከትሎ የደረሰው ትክክለኛ ጉዳት እስካሁን ድረስ ለማወቅና ለማረጋገጥ አልተቻለም። በመከላከያም ሆነ በህወሓት በኩል በቁስለኞች በፓትሮሎች ወደ ራያ ቆቦና ራያ አላማጣ እንዲሁም ደግሞ ማይጨው የህክምና ማዕከላት መጓጓዛቸው ታውቋል። ከውጊያው በኋላ በአካባቢው ለተከታታይ ሰዓታት የድሮን ስምሪቶችና ቅኝቶች የነበሩ ቢሆንም የድሮን የተፈጸመ ጥቃት ወይም ደግሞ የተሰማ ፍንዳታ የለም ብለዋል የአካባቢ የመረጃ ምንጮች። አካባቢው አሁንም በከፍተኛ ወታደራዊ ውጥረት ውስጥ እንደሚገኝ የወጡ መረጃዎች ጠቁመዋል። ወደ አፍሪካ ቀንድ መረጃዎቻችን ስንሄድ ሱዳንን አስቀድማለሁ። በምስራቅ አፍሪካ ቀጠና በሚገኙ እንግዲህ በተለይ ሶማሌና ሱዳን ያሉ አዳዲስ መረጃዎች የሚከተሉትን ይመስላሉ። የሱዳን የአልቡርሃን የሰላም ቅድመ ሁኔታና የአልወይድ ወታደራዊ ውጥረቶችን በተመለከተ ዛሬ መነጋገሪያ የሆኑ የሱዳን ዜናዎች ናቸው። የሱዳን ሉዓላዊ ምክር ቤት ሊቀመንበርና የጦር ኃይሎች ጠቅላይ አዛዥ ሌተናል ጀነራል አብዱልፈታህ አልቡርሃን የጦር አዛዦችን ሰብስበው ስልጣን የተረከቡበትን ዓመት በማስመልከት በካርቱም ባደረጉት ንግግር በሀገሪቱ እንግዲህ ከእንግሊዝ ነፃ የወጣችበትን ነው ሱዳን የሀገሪቱ ሰራዊት በተለይ የደጋሎን ቤተሰብ አማጽያንን ሙሉ በሙሉ እስከሚያጸዳና ዘመቻውን እስከሚያጠናቅቅ ድረስ ዘመቻዎቹ ይቀጥላሉ ብለው መናገራቸውን አልቡርሃን ሰራዊታቸው የሰላም በሩን እንዳልዘጋ የገለጹ ሲሆን ሰላም ሊመጣ የሚችለው ግን የአርኤስኤፍ ወይም ደግሞ የደጋሎ ሚሊሻ ሙሉ በሙሉ ትጥቁን ሲያስረክብ ትጥቅ ሲፈታ ወደ ካምፕ ሲመለስ ብቻና የተፈናቀሉ ዜጎች ወደ መኖሪያ ቀያቸው ሲመለሱ እንደሆነ ቅድሚያ ሁኔታ አስቀምጠዋል። የአልቡርሃን መንግስታቸው የፖለቲካና የደህንነት ዋስትናዎችን መስጠት ሱዳናውያን ብቻ የሚሳተፉበት ሀገራዊ ውይይት ለማመቻቸት ዝግጁ መሆኑን የጠቆሙት አልቡርሃን በውይይቱ የሚሳተፉ አካላት የህግ ከለላ፣ የወንጀል ክስ እንደሚቋረጥላቸው ዋስትና ሰጥተዋል። በሰሜን ኮርዶፋን ጅብራ አልሼክ ተብሎ የሚጠራው አካባቢ የሱዳን ሰራዊት በባይራክታር ተብላ የሚጠራውን ድሮን በመጠቀም የአርኤስኤፍን የቻይና ሰራሽ ኤፍኤች 95 የስትራቴጂክ ድሮን
በአየር ዛሬ መጥቶ መጣሉን በሱዳን ሚዲያዎች በስፋት ተዘግቧል። በሚሳኤል ተመቶ የወደቀው የኤፍኤች 95 የሚባለው የቻይና ሰራሽ ድሮን እጅግ ስትራቴጂክ የሚባል ድሮን ነው። ይሄ አይነት ድሮን ሲወድቅ አሁን በአርኤስኤፍ በኩል አምስተኛው መሆኑን ነው መረጃዎቹ የሚጠቁሙት። የሱዳን እንደዚሁ የሱዳን ደጋፊ ኃይሎች የሚባሉት በሰሜን ኮርዶፋን መዲና አልቦይድ አቅራቢያ የሚገኘውን የመከላከያ መስመሮችን ጥሰው መግባታቸውን ተከትሎ የክልሉ አስተዳደርና የጦር መኮንኖች አካባቢውን ለቀው ሸሽተዋል። እነዚህ እንግዲህ የአርኤስኤፍ ደጋፊዎች ናቸው። ሁኔታውን ለመግታት የአምስተኛ እግረኛ ዲቪዥን አዛዥ ከግንባር የሚያፈገፍግ ማንኛውም የአልቡራን ወታደር ላይ ቀጥተኛ ተኩስ እንዲከፈትና እርምጃ እንዲወሰድበት ትዕዛዝ አስተላልፈዋል። አርኤስኤፍ ኃይሎች በካይሳንና አኩሮ ተብሎ የሚጠሩ አካባቢዎችን ዛሬ ከሰዓት በኋላ በቁጥጥር ስር አውለዋል። እንግዲህ ከኩርሙክ በኋላ እነዚህ አካባቢዎች አምስተኛ ገዥ መሬቶች መሆናቸውን ነው መረጃዎች የሚገልጹት። ከኢትዮጵያ ወሰን በኩል የሚገቡ ወታደራዊ ድጋፎችን በመጠቀም በብሉ ናይል ክልል ያላቸውን ይዞታ ለማስፋት እንቅስቃሴ እያደረጉ እንደሚገኙ መረጃዎቹ ጠቁመዋል። ከዚህ ጋር በተያያዘ እንግዲህ ከአሶሳ ወደ ቀጠናው ወደ ዳጎስ ወንዝ እንዲሁም ደግሞ ወደ ኩርሙክ የኢትዮጵያ አካባቢዎች ከባድ መሳሪያዎች፣ የጦር መሳሪያ፣ ሎጂስቲክ እና እንዲሁም ደግሞ ወታደራዊ ተሽከርካሪዎች በብዛት እየገቡ መሆናቸውን አሶሳ አካባቢ የወጡ መረጃዎች ይገልጻሉ። በሌላ በኩል ወደ ሶማሊያ ስንሄድ በሶማሊያ የታጣቂ ቡድኖች የሚያደርሱን ጥቃትና በሞቃዲሾ መንግስቱ እና በክልሎች መካከል ያለው አለመግባባት እየሰፋ መጥቷል። በተለይ አረብ ኤሚሬትስ እንደ ሱዳን ሶማሊያንም በተለይ ፑንትላንድን፣ ሶማሌላንድን እና ጁባላንድን በመደገፍ ከሞቃዲሾ እንዲገነጠሉ ወታደራዊ አቅማቸውን እንዲያፈረጥሙ እያደረገች መሆኑን ተከትሎ ፑንትላንድ የሞቃዲሾ ፕሬዚዳንት ሐሰን ሼህ መሐመድ ወደ አካባቢው እንዳይገቡ እገዳ መጣሏ ይታወቃል። በታችኛው ሸበሌ ሙባራክ ተብሎ በሚጠራ አካባቢ አልሸባብ በሶማሊያ ብሔራዊ ሰራዊት ላይ ባካሄደው ሁለት ተከታታይ ደፈጣ ጥቃት ቢያንስ 14 የሚደርሱ ወታደሮች መገደላቸው ታውቋል። ቡድኑ በርካታ አውቶማቲክ መሳሪያዎችና የቡድን መሳሪያዎችንም ከሶማሊያ ጦር መማረኩን አልሸባብ አስታውቋል። የሶማሊያ ብሔራዊ ሰራዊት 54ኛ ዲቪዥን አዛዥ ጀነራል ጂማሌ ታካር ከፑንትላንድ ክልል ኃይሎች ጋር የተቀላቀሉ ሲሆን ይህ እንግዲህ ዋናውን ብሔራዊ ጦሩን ትተው ዋና አዛዥነታቸው ተነስተው በጋርዌይ የሚገኘው ደናብ ተብሎ የሚጠራው የልዩ ኮማንዶ ስርጭት ከእንግዲህ ለሞቃዲሾ የፌዴራል መንግስት ሪፖርት ማድረጉን እንደሚያቆምና ከ54ኛው ዲቪዥን ተብሎ የሚጠራው የሞቃዲሾ ጦር ፑንትላንድ ለቆ እንዲወጣ ጥሪ አቅርበዋል። ይህም ድርጊት እንግዲህ የፌዴራል መንግስቱ ወይም ደግሞ የሞቃዲሾ መንግስት ፑንትላንድ ላይ ያለውን ወታደራዊ የበላይነት በእጅጉ የሚጎዳ ክስተት ሆኖ ተመዝግቧል። ፑንትላንድ ሙሉ በሙሉ ከሞቃዲሾ እጅ እየወጣች እንደሆነ ነው መረጃዎቹ የሚያሳዩት። የፑንትላንድ ወታደራዊ አዛዦች ባለፈው ወደ አዲስ አበባ መጥተው ከነ ፊልድ ማርሻል ብርሃኑ ጁላ ጋር መነጋገራቸው ከአረብ ኤሚሬትስ የምስራቅ አፍሪካ ፍላጎት ጋር በቀጠናው እንግዲህ ሌላ አዲስ የጦር ቀጠና ይሆናል ተብሎ እየተሰጋ ይገኛል። ሞቃዲሾን ሙሉ በሙሉ ቱርክ እያስታጠቀቻት ሲሆን ጁባላንድን፣ ሶማሌላንድን እና ፑንትላንድን ደግሞ አረብ ኤሚሬትስ እያስታጠቀች ነው የምትገኘው። የአፍሪካ ቀንድ ሁኔታም እንግዲህ ወደዚህ እየሄደ ነው፣ ከሱዳንና ከኢትዮጵያ በባሰ ሁኔታ። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ የማመሰግነው። በሌላ ተመሳሳይ መርሃ ግብር እንገናኛለን። ከንግስ